ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረም ሲሻጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድር ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድን። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይሄንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ አብነትን ጸሎት አድርጋችሁ አትፈውሱም እንዴ? ሌላም ትጠራላችሁ ያልታመመው። ቤተክርስቲያን ቸርች ውስጥ ብዙ ሰው ይጠራል አይደለ? የታመመው ማስተር አብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑት? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምና እህቶቻቸው በቅድስና የተቀባ የለም። ዳስ ዋይ በቅድስና የተቀባ ቢኖር ማስተር አብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችንን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይሄን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይሄን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃም። አበሻ ድሃ ስለሆነ ሃይማኖት የሚያድነው መስሎት ሲንፈራፈር ይውላል። እነሱ እየሸቀሉብን ነው እነሱ። ማስተር አብነትን እንዴት በጌታ ስም መፈወስ አቃታቸው? ወንድማችን አንዴ ባንኮክ፣ አንዴ ህንድ፣ አንዴ የሆነ ሀገር ይንከራተታል። እዚህ ግን እንፈወሳለን እያሉ ቢዝነስ ይሸቅሉባል። ሌት ተቀን ፈዋሽ ነን። አሜን። ሞቲቬሽን ነው የምሸጡት ተስፋ ነው። ምንም ለሌለው ድሃ ተስፋ ትሸጥለታል። ተሽሎት ሲመጣ እኔ ትንቢት አይቼ ነው ይላል። ሀብትሽ ትንቢት አይቼ ነግሬያችሁ አልነበር? የኔ ትንቢት አሽሎት መጣ ይላል። ማፈሪያ ትንቢት አይቼ በእንትን ውስጥ በህልም አይቼ። ኧረ ቴዲ አፍሮ ይዝፈንባችሁ። ህልም አይቼ ማታ የሚለው ደፋር። ይሄ ነው ችግራችሁ። ገባ? እውነትን ተከተሉ። እኔ እምላችሁ የፕሮቴስታንት ወንድሞቼ እናቶች ጌታን ተከተል፣ ፓስተር አትከተል፣ ትጠፋል። መጥፊያ ፓስተር ተከተለን። ጌታ ኢየሱስ ምስክሬ፣ መስቀሉ ላይ ያለውን ከተከተል ምንም ማስተር አብነት ትምህርት ይሁናችሁ። ለሙሉ ወንጌላውያን ማስተር አብነት ትምህርት ይሁናችሁ። ማንም በጸሎት አይፈውሰውም። ለምን? ውስጣቸው ጌታ የለም።
የቻፓ መስሪያ አለ። ገንዘብ እንዴት እንደሚገኝ ያውቃሉ። ሶፍት ይሸጥላል፣ ዘይት ይሸጥላል፣ ዱላ ይሸጣል። የሚሸጥ ነገር ሙሉ ነገር ይሸጣል። ግን ፈውስ የለም። ሙታን አስነስተናል ብለው በአደባባይ ይሰብካሉ። ሙት ያስነሳ ወንድማችን ማስተር አብነት አልሞተም። አይዟችሁ፣ ወንድማችንን ክፉ አሰማ፣ አልሞተም። ትንሽዬ ችግር ገጥሞታል። ፈውሱት፣ ፈውሱት፣ ጸሎት አርጉና ፈውሱት። እውነትን እኔን የምደፍረው ማንም አይደፍራት። አትፈውሱ። ስለዚህ የውሸት ስራችሁ ስለተጋለጠ ተናደዳችሁ። ሌላው ጴንጤ ስትሆኑ የትኛው ዲኖሚኔሽን ነው የምትገቡት ብላችሁ ጠይቁ። ቅርጫ ነው አባቴ፣ ቅርጫ አለ። አሁን እኔ የትም አልገባውም፣ በጌታ ነኝ። አየር ላይ ነኝ አባቴ፣ በጌታ ነኝ። እሱ ጋር ነው። የጳውሎስ ነ የኬፋ ነ የምናምን የሚባል እኔ የክርስቶስ ነኝ። እገባለሁ ካልክ የመካነ ኢየሱስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የምናምን ሌላ ነው። እስካቦኛ የተለያየ ነው አባቴ፣ ድብልቅልቁ የወጣ ግን ኦርቶዶክስን ለመጥላት አንድ ነው።